አሁን ቅዱሳን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤት እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረክብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልህ፣ በኋላ የምናገኘው ምንድን ነው? ጥያቄው ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ሁሉን ትታችሁ የተከተላችሁኝማ እኔ በመጣበት ሰዓት በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልህ እኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው። ማቴዎስ 19 ስለ አማላጅነት ሁሉ ጊዜ ስንነጋገር እንኖራለን አይደል? ያማልዳል አይማልድም? ይፈርዳል። ቁልፍ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበና የተማረና የተረጎመና ያመሰጠረ አንድ አይደለም። አሁን ይሄ ሰውዬ ጥራዝ ነጠቅ እውቀት ነው ያዘው ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነብየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነብየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝኖ ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን? ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው እንጂ ልዩነት